ጤና ይስጥልን ክቡራት ተመልካቾቻችን፣ አሁን ደግሞ ለሰዓቱ ወደ ያዝናቸው ስፖርታዊ መረጃዎች እንሻገራለን። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። እሱ ባለው ተሾመ ነኝ። አብራችሁን ቆዩ። አትሌት ንብረት ክንዴና አትሌት አለሽኝ ባወቅ በኢትዮጵያ ለመጀመሪያ ጊዜ የተካሄደው ዛይድ የበጎ አድራጎት 5 ኪሎ ሜትር የጎዳና ላይ ውድድር አሸናፊዎች ሆኑ። ውድድሩን ረጅም ጉዞ ሳያደርጉ ያለ እንግልት በገዛ ሀገራቸውና ሕዝባቸው ፊት ማከናወናቸው ዘርፈ ብዙ ጠቀሜታ እንዳለው አትሌቶች ለኢቲቪ ተናግረዋል። ይበልጣል ሰውነት ተጨማሪውን ይዞታል። የተባበሩት አረብ ኤምሬቶች መስራች የሆኑትን ሼክ ዛይድ ቢን ሱልጣን አልናህያን ለመዘከር ከአውሮፓውያኑ 2001 ጀምሮ በተለያዩ የዓለም ክፍሎች ሲካሄድ የቆየ ውድድር ነው። ዛይድ የበጎ አድራጎት የ5 ኪሎ ሜትር የጎዳና ላይ ውድድር። ውድድሩ የአትሌቶች መፍለቂያ በሆነችው ኢትዮጵያ ለደግነት እንሩጥ በሚል መሪ ሀሳብ ለመጀመሪያ ጊዜ ተከናውኗል። በርካታ ታዋቂና ተስፈኛ ኢትዮጵያውያን አትሌቶች እንዲሁም 50 ከተባበሩት አረብ ኤምሬቶች የመጡ አትሌቶች የተሳተፉበት ውድድሩ በንብረት ክንዴና አለሺ ባወቀ አሸናፊነት ተጠናቋል። በወንዶች አትሌት ንብረት ክንዴ በበላይነት ሲያጠናቅቅ ኡርጌሳ ነጋሳና ግዛቸው ሙሴ ሁለተኛና ሶስተኛ ደረጃን በመያዝ ጨርሰዋል። በሴቶች አለሺ ባወቀን ተከትለው ሮቤ ዲዳና ሽቶ ጉሜ ሁለተኛና ሶስተኛ ሆነው አጠናቀዋል። ውድድሩን በበላይነት ላጠናቀቁ አትሌቶች ለእያንዳንዳቸው የ600 ሺህ ብር ሽልማት ተበርክቷል። ውድድሩን ረጅም ጉዞ ሳያደርጉ ያለ እንግልት በሀገራቸውና በወገናቸው ፊት ማድረጋቸው ዘርፈ ብዙ ጠቀሜታ እንዳለው አትሌቶች ለኢቲቪ ተናግረዋል። መሰል ሁነቶች መዘጋጀታቸው የውድድር እድል ላላገኙ አትሌቶች ራሳቸውን ለማሳየት ሁነኛ መድረኮች ናቸው ብለዋል። በጣም የተለየ ጥቅም ነው ያለው። ከሀገር ውስጥ ውድድር የተለያየ ቦታ ላይ ከምናገኘው የተሻለ ማለት ይቻላል። የውጭ ውድድር ሲሆን ያው ተቆርጦ ምን ብሎ የተለያየ በቃ ጉዞ ምናምን አድካሚ ያለ፣ እዚህ ግን ወዲያው የምናገኘው ጉዞም የለብንም፣ አየሩም የተመቸ ነው። በጣም ጥሩ ነው እያስባለሁ። ያው በቀጣይ እንደዚህ አይነት ውድድሮች እንትን እንዲሉ ከአትሌቱ ጎን የአትሌቱን አመራሮችም አትሌቶች ስለነበሩ ይሄን ያውቁታል ብዬ አስባለሁ፣ ከኛ የበለጠ የተሻለ እና በዚህ ቢቀጥል ነው ብዬ ማስበው። ውድድሩ ጠንካራ ነበረ። ያው ዳገት የለውም፣ አሪፍ ነው። ኮርሱ ደስ ይል ነበር። እንግዲህ መጨረሻ ላይ ያለኝን ስፒድ ተጠቅሜ ነው አንደኛ መውጣት የቻልኩኝ እንጂ ውድድሩ በጣም ከባድ ነው። ጥሩ ነበር፣ ደስ ይላል። በጣም ጥሩ ነው። እንደዚህ አይነት ነገር አሁን ላይ እየተለመደ መጥቷል። በጣም አሪፍ ነው። ብዙ ውድድሮች አሉ አስፋልት አገር ውስጥ እንደዚህ አይነት ነገር ሲኖር በጣም አሪፍ ነው። አትሌት ያነቃቃል። በዛ ላይ ብዙ እድል ይፈጠራል አትሌቶቹና በጣም ጥሩ ነው። እንደዚህ አይነት ነገር ይበረታታል። በዚህ አጋጣሚ ስፖርቱን ለማበረታታት አሪፍ ነው። ይሄ ደግሞ ለበጎ አድራጎት እንደመሆኑ መጠን ለሌላው ማህበረሰብ አሪፍ ነው ብዬ ነው የማስበው። የውጭ ውድድር የማያገኙ አትሌቶች እንደዚህ አይነት ውድድር መዘጋጀታቸው በጣም አሪፍ ነው ብዬ ነው የማስበው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን በበኩላቸው ውድድሩ ህዝቡን ለማሳተፍ ለገጽታ ግንባታና የተሳትፎ እድል ለመፍጠር ያለመ ነው ብለዋል። መሰል አሳታፊ የጎዳና ላይ ውድድሮች በቀጣይ ጊዜያትም ከአዲስ አበባ ውጭ ባሉ የክልል ከተሞች ጭምር በጥራትና በብዛት እንደሚካሄዱ አክለዋል። ሌላው ዓለም ላይ እንግዲህ እኛ አትሌቶች ሄዶ ትልልቅ ውድድር ያደርጋሉ። በዛ ውስጥ ነው ሀገር የሚተዋወቀው። እንደገና ያን ውድድር ወደዚህ አምጥተው ነው ሀገራቸውን የሚያሳዩት። ስለዚህ እኛ አትሌቶችም ስላለን አየራችንም ለአትሌቲክስ የሚመች ስለሆነ ለመሮጥ ስለሚመች እዚህ አልቲቲዩድ ላይ እንደዚህ ይሄን የሚያክል ለትሬኒንግ የሚመች ቦታ ስላለን በዛን ምክንያት አድርጎ ሀገራችንን ያው የቱሪዝም ማዕከል ማድረግ ደግሞ ሌሎች ያሉንን ሀብቶች ለዓለም የምናሳውቅበት የምንልበት ይሄ አንዱ መድረክ ነው ብዬ ወስደ ነው የማስበውና በደንብ መስራት አለብን፣ በደንብ ማቀናጀት አለብን ብዬ አስባለሁ። 14ኛው የኢትዮጵያ ከ20 ዓመት በታችና 5ኛው ከ18 ዓመት በታች አትሌቲክስ ሻምፒዮና ፍጻሜውን ያገኘ ነው። ላለፉት 6 ቀናት ሲካሄድ የቆየው ሻምፒዮናው ዛሬ በ7ኛ ቀኑ በተለያዩ የፍጻሜ ውድድሮች በመጠናቀቅ ላይ ነው። በፍጻሜው ተጠባቂዎቹ የ5000ና 300000 ውድድሮች ጨምሮ የአጭር ርቀትና የሜዳ ላይ ተግባራት ውድድሮች ፍጻሜያቸውን እያገኙ ነው። ከዚህ ውድድር የተመረጡ አትሌቶች በዓለም አቀፍ የወጣቶች ሻምፒዮና ላይ ኢትዮጵያን ይወክላሉ። በዓለም አትሌቲክስ የዱላ ቅብብል ሻምፒዮና በሴቶች 4 በ400 ሜትር ማጣሪያ ኢትዮጵያውያን አትሌቶች አዲስ ክብረ ወሰን አስመዘገቡ። በቦትስዋና ጋቦሮኔ የተካሄደ ባለው 8ኛው የዓለም አትሌቲክስ የዱላ ቅብብል ውድድር ኢትዮጵያን ወክሎ የተሳተፉት ባንቻለም ቢክሲ፣ ራሄል ተስፋዬ፣ ገነት አየለና
አጃይባ ልዩ የኢትዮጵያን ክብረ ወሰን ባሻሻሉበት ውድድር 7ኛ ደረጃን ይዞ አጠናቋል። አትሌቶቹ 3 ደቂቃ ከ33.18 በመሮጥ ነው በርቀቱ የኢትዮጵያን ክብረ ወሰን ያሻሻሉት። በሌላ በኩል በቦትስዋና ጋብሮኒ በድብልቅ 4×400 ሜትር የማጣሪያ ውድድር ኢትዮጵያኑ የዓለም አትሌቲክስ ቴክኒካል ሕግ በመጣሳቸው ውጤታቸው ውድቅ ተደርጓል። በኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብሮች ዛሬ መከናወን ጀምረዋል። በኢትዮጵያ ንግድ ባንክና በኢትዮ ኤሌክትሪክ መካከል ከፍተኛ ፉክክር የተደረገበት በሚገኘው ሊግ ሲዳማ ቡና ከልደታ ክፍለ ከተማ ረፋድ 4 ሰዓት ያደረጉት ጨዋታ በሲዳማ ቡና 2-0 አሸናፊነት ተጠናቋል። ጨዋታው አሁንም ቀጥሎ የተደረገ ሲሆን አርባ ምንጭ ከተማ ከሸገር ከተማ ጨዋታቸውን ያደረጉ ይገኛሉ። ሊጠናቀቅ የ3 መርሃ ግብሮች እድሜ ብቻ በቀሩት ሊግ አርባ ምንጭ ዛሬ ከተረታ ወደ ከፍተኛ ሊጉ መውረዱን ያረጋግጣል። ቀን 9 ሰዓት ሲል ባህር ዳር ከተማ ከመቻል የሳምንቱን መርሃ ግብር ያደርጋሉ። ከ35 ሀገራት የተውጣጡ ተወዳዳሪዎች የሚሳተፉበት ዓለም አቀፍ የሲቲ ማውንተን ባይክ የብስክሌት ውድድር በአዲስ አበባ መካሄድ ጀመረ። የተለያዩ የዓለም አቀፍ ስፖርታዊ ውድድሮችን እያስተናገደች የምትገኘው ኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ የሲቲ ማውንተን ባይክ የብስክሌት ውድድርን እያስተናገደች ትገኛለች። በትናንትናው ዕለት ከክልሎችና ከተማ አስተዳደሮች የተውጣጡ የሀገር ውስጥ ብስክሌተኞች የተሳተፉበት የብስክሌት ግልቢያ ተካሂዷል። የውድድሩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንት ወንድሙ ኃይሌ ለተሳታፊዎች እንኳን ደህና መጣችሁ መልእክት አስተላልፏል። የአዲስ አበባ ወጣቶች ስፖርት ቢሮ ኃላፊ አሰግድ ኃይለ ጊዮርጊስ በበኩላቸው ውድድሩ አረንጓዴ ትራንስፖርትና ጤናማ የአኗኗር ዘይቤን የምናስተዋውቅበት መድረክ ነው ብሏል። ኢትዮጵያ በብስክሌት ጥሩ ውጤቶችን እያስመዘገበች ነው። ውድድሩ በኢትዮጵያ መዘጋጀቱ ለስፖርተኞች መልካም እድልና ለሀገር ኢኮኖሚ ቱሪዝምና ገጽታ የጎላ ፋይዳ አለው ያሉት ደግሞ የባህልና ስፖርት ሚኒስትር ዴኤታ መኪዩ መሐመድ ናቸው። ከ35 የዓለም ሀገራት የተውጣጡ ብስክሌተኞች የሚሳተፉበት የዓለም አቀፍ የሲቲ ማውንተን ብስክሌት ውድድር በዛሬው ዕለት ይካሄዳል። መረጃው ያደረሰን ነጻነት ጫን ያለው ነው። በቤንሻንጉል ጉሙዝ ታዳጊ ፕሮጀክቶችን በመደገፍ ተተኪ ስፖርተኞችን ለማፍራት የተሰራ መሆኑን የክልሉ ስፖርት ኮሚሽን ገለጹ። የቤንሻንጉል ጉሙዝ ክልል ስፖርት ኮሚሽን ለታዳጊ ፕሮጀክቶች የሰጠ ባለው ትኩረት በርካታ የታዳጊ ፕሮጀክቶች ተፈጥረዋል። ኮሚሽኑ በክልሉ በሁሉም ወረዳዎች ለሚገኙ ታዳጊ ፕሮጀክቶች ስፖርታዊ ድጋፎችን በማድረግ ላይ ይገኛል። በአሶሳ ከተማ ለሚገኙ የተለያዩ ፕሮጀክቶች የስፖርት ቁሳቁሶችን ኮሚሽነር ኢብራሂም ሀጂ መንሱር ከአሶሳ ከተማ አስተዳደር ከፍተኛ አመራሮች ጋር በመሆን አበርክቷል። ድጋፉ በሁሉም የክልሉ አካባቢዎች ተጠናክሮ እንደሚቀጥል ኮሚሽነር ኢብራሂም ገልጸዋል። የኛ ዓላማ ምንድን ነው? ቀጣይ ስፖርቱ የመጨረሻ ግቡ ስፖርት እነዚህም ታዳጊዎችን ፈጥሮ ታዳጊዎችን አበቅቶ መምጣት ነው የስፖርት የመጨረሻ ግቡ። ከዚህ አንጻር እኛ በዚህ ስፖርት ታዳጊዎች ላይ ዘርፈ ብዙ ስራዎችን መስራት ጀምረናል። ይሄን አሁን አንዱ የመጀመሪያ የሚሆነው የዚህ የትጥቅ ድጋፍ ነው። እኛ እንደ ክልል ወደ 13 ሚሊዮን የሚሆን ብር አካባቢ ወጪ አድርገን እነዚህም ስፖርተኞች እንደሚታዩት ዛሬ በዚህ አሶሳ ከተማ ውስጥ የሚገኙ ስፖርተኞች ብቻ ወደ 425 የሚሆኑ ሰልጣኞች ወደ 17 የሚሆኑ የስፖርት ጣቢያዎችን ትጥቅ የሰጠንበት አግባብ አለ። ቀጣይም ሌሎች ዞኖችም ይቀጥላል። አሶሳ ዞን፣ ከማሺ ዞን፣ መተከል ዞን ያሉ ስፖርተኞችን ተመሳሳይ የማዳረስ ስራ እንሰራለን። ድጋፍ የተደረገላቸው ታዳጊዎችና አሰልጣኞችም ድጋፉ በቀጣይ ውጤታማ ለመሆን ተግተን እንድንሰራ የሚያነሳሳ ነው ብለዋል። የክልሉ ስፖርት ኮሚሽን ያደረገው ድጋፍ ከብዙ ጊዜ በኋላ በመሆኑና አሁን ላለው የ17 ዓመትና የሞላ ሴቶች ውድድር አጋዥ እንደሚሆን እንጠብቃለን። ይሄ ለኛ የተሰጠን ድጋፍ በጣም በቃ ውጤታማ እንድንሆን እያገፋፋናል። ደግሞ ተሰርተን እንደምንለወጥ እርግጠኛ ነን። እናኮራቸዋለን። እናመሰግናለን። ጫማ ተሰጥቶናል፣ ኳስም ተሰጥቶናል፣ ድጋፍም ተደርጎልናል። እናመሰግናለን። በመጀመሪያ አመሰግናለሁ እና የተደረገልን ድጋፍ ደስ ብሎናል እና ከዚህም በላይ እንጠብቃለን። እንደዚህ አይነት ነገር ተደርጎልን አያውቅም። የመጀመሪያችን ነው። በጣም ደስ ብሎናል። ዘገባው የሪፖርተራችን ጀማል አህመድ ነው። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት በለንደን ደርቢ አርሰናል ፉላምን 3-0 አሸነፈ። በኤምሬትስ በተደረገው ጨዋታ ቪክተር ዮክሬሽ 2 ግቦችን ሲያስቆጥር ቡካዮ ሳካ 1 ግብ አስቆጥሯል። በሊጉ ሁለተኛ ተከታታይ ድሉን ያስመዘገበው አርሰናል 2 ቀሪ ጨዋታዎች ካሉት ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 6 አስፍቷል። ትናንት በተደረጉ ሌሎች ጨዋታዎች ብሬንትፎርድ ዌስትሃምን 3-0፣ ኒውካስል ዩናይትድ ብራይተንን 3-1 ሲያሸንፍ
ወልቭስ ከሰንደርላንድ ያደረጉት ጨዋታ ደግሞ 1-1 ተጠናቋል። ዛሬ 11 ሰዓት ከ30 ላይ ማንቸስተር ዩናይትድ እና ሊቨርፑል የሚያደርጉት ጨዋታ ይጠበቃል። ትናንት በተደረገው ጨዋታ ብራይተን በኒውካስል ዩናይትድ መሸነፉን ተከትሎ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ያረጋገጠው ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ለማረጋገጥ ከሚታገለው ሊቨርፑል ጋር ይጫወታል። በሊጉ ለመቆየት የታገለ የሚገኘው ቶተንሃም ሆትስፐር ምሽት 3 ሰዓት ላይ ከሜዳው ውጭ ከአስቶን ቪላ ጋር ይገናኛል። በተጨማሪም 10 ሰዓት ላይ ቦርንማውዝ ከክሪስታል ፓላስ ጨዋታቸውን ያደርጋሉ። በስፔን ላሊጋ 34ኛ ሳምንት ከሜዳው ውጭ ተጉዞ ኦሳሱናን የገጠመው ባርሴሎና 2-1 በሆነ ውጤት አሸንፏል። ሮበርት ሌዋንዶስኪና ፌራን ቶሬዝ የካታሎንን ክለብ የማሸነፊያ ግቦች አስቆጥሯል። ራውል ጋርሺያ የኦሳሱናን ብቸኛ ግብ ያስቆጠረ ተጫዋችም ሆኗል። ባርሴሎና ማሸነፉን ተከትሎ አንድ ቀሪ ጨዋታ ካለው ሪያል ማድሪድ ያለውን የነጥብ ልዩነት ወደ 14 ነጥብ አሰፍቷል። የሃንሲ ፍሊኩ ቡድን የላሊጋ ዋንጫውን ለማንሳት ከቀሩት 4 ጨዋታዎች 2 ነጥብ ማግኘት በቂ ነው። ዛሬ ስፓኞልን የሚገጥመው ሪያል ማድሪድ ማሸነፍ ካልቻለ ባርሴሎና የዋንጫ ባለቤትነቱን ያረጋግጣል። ባርሴሎና በቀጣይ ሳምንት እሁድ የምንጊዜም ተቀናቃኙን ሪያል ማድሪድን በካምፕ ኑ ያስተናግዳል። ትናንት በተደረጉ ሌሎች ጨዋታዎች አትሌቲኮ ማድሪድ ቫሌንሲያን 2-0፣ አትሌቲክ ቢልባኦ አላቬስን 4-2፣ ቪያሪያል ሌቫንቴን 5-1 አሸንፏል። ዛሬ ስፓኞል ከሪያል ማድሪድ የሚያደርገው ጨዋታ በላሊጋው የዕለቱ ትልቁ ጨዋታ ነው። ተመልካቾች ስለ ሰዓቱ የያዝናቸው ስፖርታዊ ጉዳዮች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም ውጤት